ለርሱ ብሩሹ ለስሜቱ ተናጋሪ አንደበት ቀለሙ የእርምጃው ዱካን ያትሙለታል። ታዲያ ይህ የጥበብ የእናት ልጅ የቀለማት የልብ ወዳጅ ሰው የቀለማት ስብጥር ቀልቡን ያሸፈተው ህልሙን ያሰመረለት ገና ክፉን ከደግ ጥሬን ከብስል ባለየበት በለጋ እድሜው ነበር። ሰዓሊ ተገኔ ቁምቢም የሰው ልጅ ያው ሂሳብም እቆጥራለሁ፣ ሂሳብም እደምራለሁ፣ ፊደልም እቆጥራለሁ። ዘ ሴም ቲንግ ደግሞ ስዕሎቹንም በመሳል ከሌሎቹ የበለጠ ስዕሎቹን በመነጫጨሩ የበለጠ ኢንተረስቱ ነበረኝ እና ያው ትምህርት ቤት ሄደሽ ሰው ብዙ ሂሳብ እንግሊዘኛ ምናምን ይማራል። እኔ ደግሞ ስዕል ነበር በብዛት። ብዙ ልምዱ ይኖርሻል እንደ አማተር ታለንቴ መሆኑን አለመሆኑን ያረጋገጥኩበት አለፈ ፈለገ ሰላም የስነ ጥበብ ትምህርት ቤት ነው። የ4 ዓመት ተከታታይ ጥሩ ትምህርት ተምረናል። እሱ ትልቅ አስተዋጽኦ አድርጎልኛል። ስዕል ምንድነው፣ ወደፊት እንዴት ነው መሳል ያለብሽ፣ ቴክኒካሊም ኮንሴፕትም በብዙ ነገር የተማርኩት ከአለፈ ፈለገ ሰላም ትምህርት ቤት ነው። ትላንት በጥበብ ታንኳ በቀለማት ባህር ሲቀዝፍ የነበረው ሰዓሊ ተገኔ ቁምቢም ዛሬም ከዚህ ጉዞ ሳይገታም ሌላ የጥበብ ጉዞን ተደማሪ የስዕል መንገድን እነኋችሁ ይለናል። በዚህ መንገድ ለዝምታ መስመር አበጅቶለት ቅርጽ አሰናርቶለት የዝምታ ቅርጾች ሲል በ61ኛው የቪነስ ቢዮናሌም የኢትዮጵያ ፓቪሊዮን አውደ ርዕይን ያስተዋውቀናል። ሼፕ ኦፍ ሳይለንስ ወይ ዝምታ ቅርጾች የሚባሉት እነዚህ ዝምታ ባዶነት አይደለም። በውስጡ ብዙ ያሰላስላል፣ ያስባል፣ ብዙ ኮንስትራክት ያደርጋል። ውስጡ እውቀት አለው፣ ውስጡ የታመቀ ኃይል አለው እና ከሱ ጋር የተገናኘ ነገር ነው እና በብዛት አንድ ሰው እንደ ሰዓሊ ብቻሽን ስቱዲዮ ስትሆኚ ባዶ በሆነ ሸራ ላይ ጀምረሽ ዝምታ ነው ኮንስትራክት ያደርግሽ የምትመጪው ማለት ነው። ዝም ብለሽ እዛ ውስጥ የምታሰላስዩ ማለት ነው። ምክንያቱም ኮሚኒኬሽንሽ አርቲስቱ ብቻውንና በውስጥ ያለውን ሀሳብ ነው እዛ ላይ ኮንስትራክት እያደረገ ፎርም እያደረገ የሚመጣው ማለት ነው። ዝምታ አንድ ኳሊቲ ነው። ሶሻል ኳሊቲም ነው፣ ኢንዲቪጁዋል ኳሊቲም ነው። ነገርን ማሳደር እንደ ዝምታ ነው የሚቆጠረው። ለምሳሌ ሆዲፍጀው እንደ ዝምታ ነው የሚቆጠረው። So there is በዝምታ ውስጥ የታመቀ ሶሻል ኖሌጅ አለ። ዝምታ የሚናገረው መልእክት አለ ማለት ነው። እነዚህን ነው የኤግዚቢሽኑ እና የስራዎቹ ዋና ማጠንጠኛ ያደረጋቸው። ተገኔ ጥበብ በጠራችው መንገድ ጠቢባን ባሰባሰቡት መንገድ ሁሉም በስራዎቹ ሀገሩን አስተዋውቋል። ሀገሩን ወክሎ ሀጃይባስ ብሏል። አሁንም በጣሊያን መድረክ ኢትዮጵያን በብሩሹ ያደምቃል፣ ኢትዮጵያዊነትን በቀለሙ ያነክሳል። የተወለድ ነው ለዛ ነው፣ የተፈጠር ነው ለዛ ነው። ይኸው በቃ ማለት አገርን የሚያክል ትልቅ ነገር የለም። ገብቶሽ አገር እናት ነች። አገር ስለ አገር ብዙ ነገር ነው ያለውና ትልቅ ስሜት ነው የሚሰማሽ። ምክንያቱም በተለያዩ ሀገራት እንደነገርኩሽ በዌስት አፍሪካም ብዙ ዞር ያለው ስለ ኢትዮጵያዊነት እዛ ያሉትንም ብዙ የሚያገናኝን ነገር እንትን ብለናል እና ይሄ ራሱ ስታይ እዛ ቦታ ላይ መሆኑና እዛ ጋር መገኘቱ ራሱ ለሀገር ትልቅ ኩራት ይሰማሻል። ቱሪዝም ሚኒስቴር በጥበብ ወይንም በአርት ቱሪዝም ሀገርን የማስተዋወቅ ስራን እየሰራ እንደሚገኝ ያስታወቀ ሲሆን እንደ ተገኔ ያሉ ሀገርን የወከሉ የጥበብ ሰዎችም በዓለም መድረክ የሚኖራቸው ተሳትፎም ዘርፈ ብዙ ጠቀሜታ እንዳለው ተነስቷል። አርት በጣም ከፍተኛ የሆነ ፓወር ያለው እንደ ማግኔት ቱሪስቶችን ከተለያየ ዓለም መሳብ የሚችል በተለይ ለከተሞች የበለጠ ተወዳዳሪ ከተሞች፣ ማራኪ ከተሞች እንዲሆኑ የሚያስችል አቅም ያለው ስለሆነ ይህን ለቱሪዝም ለመጠቀም በሰፊው እየሰራን ነው የምንገኘው። የአርት ቱሪዝም ለኢትዮጵያ ከዚህ በፊት እንደምናውቀው የባህል ተኮር ቱሪዝም፣ ተፈጥሮ ተኮር ቱሪዝም፣ ውሃ ተኮር ቱሪዝም እንደምንለው አርት ተኮር ቱሪዝም የኢትዮጵያ ቀጣይ ወይም መጻኢ እድል ከቱሪዝም ጋር በተያያዘ ሰፊ የስራ እድል የውጭ ምንዛሬ የሚያመጣ መሆኑን ታሳቢ አድርገን እየሰራን መሆኑን በቀጣይ በቬኒስ ቢየናሌ የሚካሄደውም ሰፊ እድል ለሀገራችን እንድትታወቅ በተለይ የአርት ሴክተሩን ይበልጥ እንዲታወቅ ቪዚቢሊቲ የሚጨምር በርካታ አርቲስቶችን እንዲያበረታታ እድል የሚፈጥር መሆኑን ለመግለጽ ነው።